ሃይ ሰላም እንዴት ናችሁ? የምንወዳችሁ የዚህ ዩቲዩብ ቻናል ቤተሰቦች ዛሬ በዚህ ቪዲዮ ይዘንላችሁ የቀረብነው the course global trend የዩኒቨርሲቲ ፍሬሽማን ኮርስ ላይ ማለት ነው ከባለፈው ከቻፕተር 2 ማለት ነው ከባለፈው ፓርት 1 የቀጠለውን ፓርት 2 ይዘንላችሁ መተናል። ፓርት 1ን በባለፈው አቅርበንላችሁ ነበር። በአሁኑ ቪዲዮ ደግሞ ፓርት 2ን አጠር አድርገን በተቻለ መጠን ግልጽ አድርገን ለማቅረብ ነው የምንሞክረው። በደንብ ተከታተሉን። በነገራችን ላይ እዚህ ጋር ላይክ እንደ ታላላቅ ርዕስ የሆኑትን እዚህ ፓወርፖይንት ላይ እንደ ምንድነው የሚባለው ዝም ብሎ እንደ ፖይንት አድርጎ ምናምን ነገር ያስቀመጥንበት መንገድ አለ። ሶ እዛ ጋር በቃል በደንብ ማብራራቸውን እንድትከታተሉ ይፈልጋሉ። you see because ኤግዛም ላይ ብዙ ጊዜ እዚህ ቪዲዮ ላይ ዲፔንድ ሆናችሁ ኤግዛም ተተባበቁ ከሆነ ምለውን ነገር ሙሉ በሙሉ መስማት ሊጠበቅባችሁ መመክራችሁ ይሄንን ብቻ ሳይሆን ሌላም ነገር ሪፈረንስ እንትን ትላላችሁ ታያላችሁ። ሞጁሉ አለ፣ ይሄ ቪዲዮ አለ፣ ሌሎች ፓወርፖይንቶች ጥያቄዎች እኛም እንሰራላችኋለን። ሌላም ቦታም እያገኛችሁ ጥያቄዎች እንሰራላችሁ። ያኔ በጣም ኢፌክቲቭ መሆን ትችላላችሁ ማለት ነው። የኛም ዓላማ የኛም ፍላጎት ኢፌክቲቭ እንድትሆኑ ነው። you see ኢፌክቲቭ ሆናችሁ በደንብ ያቀዳችሁትን ውጤት አስመዝግባችሁ እንድታልፉ ነው የምንፈልገው። ሶ የዛሬውን ቪዲዮአችን እንጀምራለን። Understanding foreign policy and foreign policy behaviors. What foreign policy mean? And what is the behaviors of a foreign policy? እንግዲህ የባለፈው ቪዲዮ ወይም ደግሞ የፓርት 1 ቪዲዮ ላይ እንዳወራ ነው ፎሬን ፖሊሲ ማለት አንዲት ሀገር ከሌላው ከውጭው ዓለም ጋር የምታደርገው ግንኙነት ህገ ደንብ ወይንም ህገ መንግስት ማለት ነው። that is called foreign policy. so በስፋት እስኪ እንመልከት። እንግዲህ foreign policy refers to a set of objectives and instruments that a state adopts to guide its relation with outside world or other countries. አንዲት ሀገር ፎሬን ፖሊሲ የምንለው አንዲት ሀገር ከውጭው ዓለም ጋር የምታደርገው ሪሌሽንሺፕ ጋይድ የሚያደርግ የሚመራ ጋይድ ላይን ወይም ደግሞ መመሪያ ህገ ደንብ ማለት ነው። this means foreign policy. foreign policy also encompasses ምንን ያጠቃልላል? specific strategies and instruments, economic, diplomatic tools that state employ to achieve their objectives. እንግዲህ ማንኛውም ሀገር ፓርት 1 ላይ እንዳወራ ነው ማንኛውም ሀገር ዲፕሎማት ሚልክ ወይም ደግሞ ፎሬን ፖሊሲ የሚያረቀው the sake of achieve their national interest ነው። ናሽናል ኢንተረስታቸውን አቺቭ ለማድረግ ነው። ኦብጀክቲቫቸውን አቺቭ ለማድረግ ነው። ሌላ ምንም ጥያቄ የለውም። ሶ እንግዲህ ምንን ያጠቃላል? ስፔሲፊክ የሆነ ስትራቴጂ ኤንድ ኢንስትሩመንትስ ኢኮኖሚክ ኤንድ ዲፕሎማቲክ ቱልስ ዛት ስቴትስ ኤምፕሎይ ቱ አቺቭ ዜር ኦብጀክቲቭስ። ዘ ኦብጀክቲቭስ ኦፍ ፎሬን ፖሊሲ ዊች ስቴት ዋንትስ ቱ አቺቭ አር ሪሌትድ ቱ ናሽናል ኢንተረስት። እንግዲህ ይህንን ፎሬን ፖሊሲ አንዲት ሀገር ስታወጣ የዚህ ዋና ኦብጀክቲቭ ምንድን ነው? ኢን ኦርደር ቱ አቺቭ ዳት ካንትሪስ ናሽናል ኢንተረስት ነው። ናሽናል ኢንተረስቷን ብሔራዊ ጥቅሟን ለማስጠበቅ ለማስቀጠል ሱፐር ለመሆን ነው። ሶ ናሽናል ኢንተረስት ኢዝ ኦፍን ኮንሲደርድ አዝ ኦብጀክቲቭስ ኦፍ ፎሬን ፖሊሲ ኦፍ ኤ ስቴት። እንግዲህ ናሽናል ኢንተረስት ዋናው የፎሬን ፖሊሲ ወይም ደግሞ የአንዲት ሀገር ፎሬን ፖሊሲ ኦብጀክቲቭ ወይም ዋና ዓላማ ኢዝ ኮልድ ናሽናል ኢንተረስት። ማንም ሀገር ቢሆን ከውጭው ወርልድ ጋር ከአውትሳይድ ወርልድ ጋር የሚያደርገውን ሪሌሽንሺፕ ጋይድ የሚያደርገው በፎሬን ፖሊሲ ነው አለ። እንገልብጠው እስኪ የፎሬን ፖሊሲ ዋና ኦብጀክቲቭስ ምንድን ነው? ናሽናል ኢንተረስት ኦር ብሔራዊ ጥቅም ይባላል። and those objectives can be classified as long range, middle range and short range objectives. ሀገራት ኦብጀክቲቭ ይነድፋሉ ናሽናል ኢንተረስታቸውን አቺቭ ያደርጉ ዘንድ። ሎንግ ሬንጅ ይባላል በጣም የረጅም ጊዜ እቅድ። ሚድል ሬንጅ የሚባል ደግሞ አለ የመካከለኛ ጊዜ።
and short range በፍጥነት መሆን ያለበት። እንግዲህ እነዚህ ኦብጀክቲቮች these objectives visions and goals state aspire to achieve is commonly referred as national interests። እንግዲህ ቅድም middle range, long range and short range ያልናቸው ወይም ኮር ቫልዩ ይባላል በነገራችን ላይ short range በሌላ አጠራሩ እነዛ ያልናቸው ዋና ዓላማቸው ምንድነው? referred to as national interest። So Morgenthau suggests that the minimum goal a state would like to achieve is survival። ማንም ሀገር ምንም ይሁን ማንም ሀገር የሚያስቀምጠው ሚኒመም ወይም የሚባል ወይም ደግሞ ዘመስት የሚባል አይነት ጎል ምንድነው? ሰርቫይቫል ነው። ራስን የማስቀጠል ጉዳይ፣ የራስን ደህንነት የመጠበቅ ጉዳይ፣ ድንበርን ሉዓላዊነትን የመጠበቅ ጉዳይ ኮር ቫልዩ ኦር ሾርት ሬንጅ ይባላል። Every state should protect their physical identity, maintenance of their territorial integrity or a state ምናቸው ሜንቴን ማድረግ ነው፣ ምናቸው ማስጠበቅ ነው፣ ቴሪቶሪያቸው ባውንደሪያቸውን ማለት ነው። ይዛች ሀገር ድንበር እንዲጠበቅ ማድረግ ይህ የሁሉም ሀገራት ኮመን የሆነ ወይንም መስት የሆነ ኦብጀክቲቭ ኦር ጎል ይባላል። ፖለቲካል አይዴንቲቲ the preservation of existing politico-economic systems and cultural identity, ethnic, religious and linguistic and historical norms of the peoples residing in the state። እዛች ስቴት ላይ እነዚህም እንደ ሰርቫይቫል ይቆጠራሉ። ሰርቫይቫል ከምን አንፃር? ቴሪቶሪን ከመጠበቅ አንፃር አንድ ፖለቲካል አይዴንቲቲ ኦር ደግሞ ፕሬዘርቬሽንስ ኦፍ ኤግዚስቲንግ ፖለቲኮ ኢኮኖሚክ ሲስተምስ አሁን ያሉበትን የኢኮኖሚና የፖለቲካል ትስስር የማስቀጠል ጉዳይ ኤንድ ካልቸራል አይዴንቲቲ ኤትኒክ የብሔር ሊሆን ይችላል፣ ሪሊጂየስ ኤንድ ሊንጉዊስቲክ ኤንድ ሂስቶሪካል ኖርምስ ኦፍ ደ ፒፕልስ ሪሳይዲንግ ኢን ደ ስቴት። እንግዲህ ከዛች ስቴት ላይ የሰፈሩ ሰዎችን የቋንቋ ነፃነት የማስጠበቅ የማስቀጠል፣ ታሪካቸውን የማስጠበቅ፣ ባህላቸውን የማስጠበቅ እነዚህ ኮር ቫልዩ ኦር ደግሞ ሾርት ሬንጅ ጎልስ ኦፍ ናሽናል ኢንተረስት ይባላሉ። against any encroachment by other states ከሌላ ስቴት የሚመጣ ምንም አይነት ኢንክሮችመንት ወይም ትንኮሳ በሚኒመም ወይም ደግሞ በሾርት ሬንጅ ወይም በኮር ቫልዩ ምን ያደርጋሉ? ፕሮቴክት ያደርጋሉ። ኦኬ foreign policy also involves specific instruments and tactics that must be employed to realize those objectives and goals። አሁንም ፎሬን ፖሊሲ ምንን ስፔሲፊክ ኢንስትሩመንት ኤንድ ታክቲክ that must be employed to realize those objectives and goals። እንግዲህ ኦብጀክቲቫቸውና ጎላቸውን አሁንም ሪያላይዝ ለማድረግ አቺቭ ለማድረግ አሁንም ስፔሲፊክ የሆነ ወይም ደግሞ ሲንግል የሆነ ታክቲክን ይጠቀማሉ። The most widely employed instruments include diplomatic bargaining, economic instrument, propaganda, terrorism or sabotage, and use of force or war ማለት ነው። እንግዲህ ማንም ሀገር ጥቅሙን ለማስከበር የሚሄድባቸውን መንገዶች ነው የምነግራችሁ። ዲፕሎማቲክ ባርጌኒንግ ማለት ማንም ሀገር ዲፕሎማሲ ወደ የሀገሩ ይልካል። ዲፕሎማቶች አሉት፣ በእነሱ አማካኝነት ሊሆን ይችላል። ኢቭን እነሱ በእነሱ አማካኝነት ከነሱ አለፍ ካለ ደግሞ ታላላቅ መሪዎችና ዲፕሎማቶች ተገናኝተው በመነጋገር ዲፕሎማቲክ ይባላል። ፒስፉል ወይ ይባላል። ሁለተኛው ኢኮኖሚክ ኢንስትሩመንት ነው። ኢኮኖሚክ ኢንስትሩመንት ኢኮኖሚክ ፓኒሽመንት ኤንድ ኢኮኖሚክ ሪዋርድ ተብሎ በሁለት ይከፈላል። ሪዋርድ ማለት ለዛች ሀገር ጥቅሜን ለማስከበር ስል ለዛች ሀገር ከቀረጥ ነፃ የሆነ ንግድ እንድታካሄድ መፍቀድ ሊሆን ይችላል። ሪዋርድ ጥቅም ነው አይደለም?
ከቀረጥ ነፃ የሆነ ንግድን መፍቀድ፣ የእሷን ምርቶች አሁንም ከቀረጥ ነፃ በብዛትን ወደ ሀገር የማስገባት ዩሲ አሁን አሜሪካ ኢትዮጵያን በኢኮኖሚክ ኢንስትሩመንት ናሽናል ኢንተረስቷን ማስከበር ብትፈልግ ምን ታደርጋለች? ከኢትዮጵያ የሚመረቱ ኤክስፖርት የሚደረጉ ላይክ እንደ ቡና፣ ቆዳና ሌጦ ኢትዮጵያ የምታወቅባቸው ሌላም ሊሆን ይችላል። እነዚህን ምርቶች ወደ አሜሪካ ያለምንም ገደብ እንድታስገባ መፍቀድ ይህ ኢኮኖሚክ ሪዋርድ ነው። ኢኮኖሚክ ፓኒሽመንት ማለት ደግሞ ኢትዮጵያ ወደ አሜሪካ የምትልከውን ምርቶች ላይ ከፍተኛ ቀረጥ መጣል። ከዛስ ከኢትዮጵያ የሚሄዱ ምርቶች የአሜሪካን ገበያ ላይ ከፍተኛ ውድ ይሆናሉ። ማንም አይገዛቸው፣ ፈላጊ ጠፋ ማለት ነው አይደል? ስፔሻሊ ኢምፖርት ኤክስፖርት ላይ የእቃዎችን ፕራይስ ሃይ የሚያደርገውና ሎው የሚያደርገው አት ዘ ማተር ኦፍ ቀረጥ ነው ጋይስ፣ ታክስ። ስለዚህ አንዱ እሱ ነው ፓኒሽመንት፣ ያዝ ማድረጊያ፣ ማስፈራሪያ፣ ኢኮኖሚክ ማስፈራሪያ። ሁለተኛው ኢኮኖሚክ ፓኒሽመንት ወይም ማስፈራሪያ ማዕቀብ ነው። እኔ ከዚች ሀገር ጋር ንግድ አላካሄድም፣ ሌላም ከዚች ሀገር ጋር ንግድ የሚያካሄድ ሀገር ዋ ማለት ነው፣ ውርድ ከራሴ ብሎ ማስፈራራት፣ ማዕቀብ መጣል የምንለው ማንም ሰው ያውቀዋል። ሁለተኛው ፕሮፓጋንዳ መንዛት ነው። ፕሮፓጋንዳ ደግሞ በጣም ላይክ ፓወርፉል እና ጎጂ የሆነ ነው ለአንዲት ሀገር ኢኮኖሚ፣ ከባድ ነው። ሌላው ስለዛች ሀገር መጥፎ ነገሮችን በመንዛት ማለት ነው። ሌላው ቴሮሪዝም ነው። አሸባሪ ኃይሎችን አደራጅቶ ማሰማራት፣ ከዛ ያችን ሀገር እነዛ አሸባሪዎች እንዲያጠቁ ሳምቲንግ እንዲያስፈራሩ፣ ከዛ በኋላ ያችን ሀገር እከላከልላታለሁ አሸባሪዎቹን አስቆማለሁ በሚል ሰበብ ወደዛች ሀገር ገብቶ የዛችን ሀገር ናሽናል ኢንተረስት ላይክ ሰክሲድ ማድረግ። የመጨረሻው አማራጭ ዩዝ ኦፍ ዎር ፎርስ፣ ጦርነት። ሶ እንግዲህ ሴኩሪቲ ኤንድ ሰርቫይቫል ኦፍ ኤ ስቴት አዝ ኤክስፕሌንድ አበብ ከላይ እንዳልኳችሁ ማለት ነው has always been considered as the first priority among various foreign policy objectives which a state aspires to achieve in the short run። እንግዲህ በሾርት ራን ወይም ደግሞ ምንም ጊዜ የማይሰጠው ፈጣን ነገር በአንዲት ሀገር ናሽናል ኢንተረስት ላይ የደህንነትና የመቀጠልና ያለመቀጠል ወይም ደግሞ የህልውና ጉዳይ የሚባሉ በፖለቲካው ቋንቋ ማለት ነው። እነዚህ ጊዜ የማይሰጣቸው ሾርት ራን ኦብጀክቲቮች ናቸው ለአንዲት ሀገር ናሽናል ኢንተረስት ላይ ማለት ነው። In this regard, holisty categorizes the foreign policy objectives of a state into three main categories. ከላይ ስላችሁ ነበር በቃል ደረጃ the first one short range ነው፣ the second middle range ነው፣ the third long range objectives ናቸው። ኦኬ እነዚህ ከላይ ያያችኋል። ሾርት ሬንጅ ያልኳችሁ ሰርቫይቫል ነው፣ የአንዲት ሀገር የህልውና የሉዓላዊነት ጉዳይ ምንም ጊዜ የማይሰጠው የሚባሉት ጎሎች ማለት ነው ሾርት ሬንጅ ይባላል። ሚድል ሬንጅ ላይክ ኢንተረስት የምንለው ደግሞ ከዛ ለቀቅ ያለ የተወሰነ ጊዜ የሚሰጠው በድርድር ምናምን የሚካሄድ ነው። ሎንግ ሬንጅ ኦብጀክቲቭ የምንለው ደግሞ አንዲት ሀገር የ10 ዓመት የ15 ዓመት የ20 ዓመት እቅድ ውስጥ ስታቅድ እቅዶችን አቺቭ ለማድረግ የሚያገለግሉ ወይም ደግሞ የመጠቀምባቸው ፎሬን ፖሊሲዎች ብላ ፖሊሲ ስታረቅ ወይም ሴት ስታደርግ ከዛ ውስጥ እቺን ሀገር ብጠቀም ይሄንን አቺቭ ማድረግ ይችላል፣ ከዚህ ሀገር ላይ ይሄንን ባደርግ ይሄንን አቺቭ ማድረግ ይችላል ብላ ሎንግ ተርም ኦብጀክቲቭ ላይ የምታስቀምጠው ኢዝ ሎንግ ሬንጅ ኦብጀክቲቭ ይባላል። ኦኬ foreign policy objectives. The foreign policy objectives can be classified as core value and interest, middle range goal, universal long range goal. ከላይ ያልኳችሁን አሁን አንድ በአንድ እስኪ ሌትስ ሲ ጋይስ። core interest and value ወይም ደግሞ short range ይባላል በሌላ አጠራሩ are basic principles and goals of foreign policy that society accepts without any question and willing to make ultimate sacrifice. እነዚህ የህልውና ጉዳይ ናቸው። ሁሉም ሶሳይቲ
ሁሉም ሶሳይቲ አክሰፕት የሚያደርጋቸው ናቸው። የአጭር ጊዜ ናቸው። እንዲሁም ያ ሶሳይቲ ሁሉም የሀገሪቷ ውስጥ ያለ ሶሳይቲ ደግሞ ለነዚህ ለሾርት ሬንጅ ወይ ለኮር ኢንተረስት ለሚባሉት ያለምንም ማንገራገር እስከ ህይወቱን አሳልፎ መስጠት ድረስ ማለት ነው። the most essential core interests and value is to ensure the sovereignty and independence of the home territory ነው። እንግዲህ ሉዓላዊነትን ማስጠበቅ አንዱ conquering of neighboring countries might be considered as core interests of a state። እንግዲህ ሌላ ሀገር ወይም ደግሞ ጎረቤት ሀገር ልትወረው ስትል ያን ሀገር ይሄ እንደ ምን ይቆጠራል? ራሱን መከላከሉ ማለት ነው። እንደ core interest ወይም ደግሞ ፈጣን ምላሽ የሚያስፈልገው ነገር ነው። this is because this area contain assets such as manpower and resources that can increase the capabilities or because they believe that the major threat for their territorial integrity might materialize through adjacent countries። እንግዲህ በሌላ በadjacent ወይም ደግሞ በድንበር አካባቢዎች ጥቃት ሊደርስ ይችላል። you see ሜጀር የሆነ ትሪት ሊደርስ ይችላል። ስጋት አለ። ማንም ሀገር ያንን ስጋቱን ለመቀልበስ ጊዜ እስከዚህ ጊዜ ምናምን ብሎ ቀጠሮ የሚሰጠው ጊዜ የለውም። this is called short range or core interest ይባላል። countries such as Israel and the United States pursue such policies called extraterritoriality። እንግዲህ ይሄንን extraterritoriality ብለው ይጠሩታል። ለምሳሌ ይሄንን states might think that their national interest is at risk when the interest and securities of citizens living in the neighboring states and other states are threatened። እንግዲህ በናይበሪንግ ስቴት አሁን ኤሪትሪያ በሐማስ ብዙ ጊዜ በተደጋጋሚ ጥቃት ይደርስባታል ምናምን ምን ለማለት ነው? ባጭሩ ሁሌም ቢሆን በተጠንቀቅ የቆመች ሀገር ነች። ቢኮዝ ራሷን ለመከላከል ማለት ነው። ራሷን ለመከላከል እቺ ሀገር ይሄ ደግሞ ለሷ ምንዋ ነው? ኮር ኢንተረስቷ ነው። liberating or protecting in the interests of such individuals and groups might be considered as part of core national interests። እንግዲህ እንደ ኮር ናሽናል ኢንተረስት ይቆጠራል። ህዝብን ከጥቃት መጠበቅ ማለት ነው። ሁለተኛው ደግሞ ሚድል ሬንጅ ኦብጀክቲቭስ ይባላል። the bottom point that a state would like to achieve in its medium terms is to take course of actions that have the highest impact on the domestic economic and welfare needs and expectations። የቅድሙ ምን ነበር? የሴኩሪቲ ኤንድ ሰርቫይቫል ጉዳይ ነበር አይደል? ኮር ቫልዩ ወይም ደግሞ ኮር ኢንተረስት ያለው አንደኛው ማለት ነው። ሁለተኛው ደግሞ ወደ ምን ይመጣል? ትንሽም ቢሆን ጊዜ ይሰጣል። ይሄኛው ወደ ኢኮኖሚክ ኢሹ ይመጣል። ኢኮኖሚክ ኤንድ ዌልፌር ኒድስ የወደፊት ደህንነትን ኢኮኖሚካል ደህንነትን ለማስጠበቅ ለማራዘም የሚወሰድ እርምጃ ማለት ነው። to satisfy domestic needs and aspirations states would have to interact with others። እንግዲህ ምንድነው ዶሜስቲክ የሆነ ኒድን ኢምፕሎይመንት ኒድ ሊሆን ይችላል። የኢምፕሎይመንት ጥያቄን ለመፍታት ሊሆን ይችላል። ሌላም ፍላጎት ሊሆን ይችላል። ያን ፍላጎት ከበር ለማድረግ ማለት ነው። ያን ፍላጎት ከበር ለማድረግ የሚኬድበት ነው። ትሬድ ነው እንግዲህ ትሬድ ፎሬን ኤድ you see access to communication facilities ኢንተርኔትን ጨምሮ ማለት ነው። source of supply ነዳጅ ሊሆን ይችላል፣ ኤሌክትሪክ and foreign market are most states necessary for increasing social welfare። ያን የዛን ማህበረሰብ የዛችን ሀገር ሶሻል ዌልፌር ወይም ደግሞ ማህበራዊ ዋስትና የሚያስከብር ነገሮች ናቸው። እነዚህ ሚድል ሬንጅ የሚባሉት ማለት ነው። ኦብጀክቲቭ ሶርስ ኦፍ ሳፕላይ ዘላቂ የሆነ የነዳጅ አቅርቦት፣ የመብራት የኤሌክትሪክ አገልግሎት፣ የመብራት የውሃ አገልግሎት እነዚህን ለማሟላት የሚደረግ ፎሬን ፖሊሲ ኦብጀክቲቭ ማለት ነው። ኤንድ ኤምፕሎይመንትን በዚህ ውስጥ ይመደባል ጋይስ። በነገራችን ላይ ኤምፕሎይመንት ኦፖርቹኒቲ
Okay, the third one is long range objectives. Such long range visions and dreams may have international consequences as far as they are complemented by capabilities and powers. በምን የሚቀርቡ በካፓቢሊቲ የወደፊት ድሪም ላይ አንዲት ሀገር በ2040 እዚህ የኢኮኖሚ የሚሊተሪ የኤቭሪቲንግ ካፓቢሊቲ ላይ መድረስ አለብኝ ብላ ድሪም ካደረገች ሎንግ ሬንጅ ይባላል። This, however, does not necessarily imply that states that are less capable ይሄንን ድሪም ብታረግም ግን የማድረጓ ወይም የመፈጸሙ ነገር 50-50 ነው ላይሆን ይችላል። However, does not necessarily imply that states that are less capable, often those middle powers and less developing countries, does not formulate long range objectives. እንግዲህ ታስታውሱ እንደሆነ የዚች ሀገር ኢኮኖሚ በ2025 የዚህ ይደርሳል፣ በ2023 ስንት ነገር ይባላል። ነገር ግን መካከለኛ ገቢ ካላቸው ሀገራት ተርታ ተመደበች እንደ ይቺ ሀገር አልተመደበችም። ዩ ሲ ሶ እንደዛ ነው። ላይክ እነዚህ ብዙ ጊዜ ኦን ፔፐር ይባላሉ። በነገራችን ላይ ወረቀት ላይ የሚቀሩ ፕላኖች ወይም እቅዶች ናቸው እነዚህ ሎንግ ሬንጅ። Okay, every country has its own visions and ambitions proportional to its relative strengths and capabilities to be realized in the long run. እንግዲህ በሎንግ ረን ሪያላይዝ ለማድረግ መሬት ላይ ለማውረድ ማንም ሀገር ድሪም ያደርጋል፣ እቅድ ያወጣል ማለት ነው። ኦኬ ጋይስ፣ ለዛሬ ወይም ደግሞ በፓርት 2 ይህንን ቪዲዮ ከዚህ ጋር እናበቃለን። በፓርት 3 ፎሬን ፖሊሲ ቢሄቪየር ፓተርን ኤንድ ትሬንድስ ከሚለው ጀምሮ የምናየው ይሆናል። ለዚህ ቻናል ወይም ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁና ቪዲዮ የተመቻችሁ ካላችሁ ሌላም ቪዲዮ ስንለቅ እንዲደርሳችሁ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ፣ ሰብስክራይብ አድርጉ።